ሶሲ ወይ ኳስ ነው ማለት ማስተዋወቅ ናቲን በተዋወቂ ምናምን እንደዚህ ተቀራርበን ማውራታችን ነው ያስደስታታል። ደስተኛ ነኝ እንደው ብታረገው ለማለት በጣም ወይ ሄሎ ታንጨራጨራ እውነት ለመናገር ማለት ነው። አይ ፕራንክ አንዳንድ ጊዜ ፕራንክ እንደሚሆን እያወቃቸው ራሱ የሚያናዳቸው ነገር አለና እንግዲህ ሄሉ መቼም ሶሲ ከናቲ ጋር እንደማትሆን ጠንቅቃ ታውቃለችና ባለፈውም ለምን እንዳልተጋያሉ ራሱ ታስታውሱ ከሆነ እንደዚሁ 2 ቀን 3 ቀን አስለቅሳት ነበረና ጓደኛ ወጥቶኝ የታዲያ እንደዚህ እኔ አሁን ያንቺን ባል እንደዚህ ባረገው ተወጃለሽ በጣም ተናደለኝና ንዴቷ ያስቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ነበር ሀገር ሁሉ ሰላም ሁሉ መልካም? እኔ ያለሁ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ። እና ትናንት ነበር ይሄ ቪዲዮ የተሰራው። እንግዲህ ያው እኔ አላየኋቸውም ነበር እውነት ለመናገር አጋጣሚ ስገባ በናቲ ቻናል ተለቋል እና በጣም ነው ያሳቀው ማለት ነው። አይ ሄሉ ተናደ የምታደርገው ነገር ግራ ስለገባት ዲያጊን ታያለ ያልኳቸው በጣም ተናዳ ተታሄደችና ተዘግዝቃ ስታለቅስ በጣም የምትገርመኝ ነገር ብዙ ጊዜ ሲከፋት ከመሬት ሄደች አንገቷን ዝቅዝቅ አድርጋ የምታለቅሰው ነገር ነው። እና በሁሉም ቦታ ይሄን ነገር እንዳልክም ጋር ስለነበረችበት ታይም በያቡም ጋር እና በጣም ነው የሚከፋት ያስታውቃል ቁጣዋ ማለት ነው። ያያችሁ የዋህ ሰው ቁጣችንም ቶሎ ነው በቃ እናንተ ውስጣችሁ በቃ የዋህ ስትደሰቱን በትንሽ ነገር ነው ስትከፉን በትንሽ ነገር ነው። በዛ ላይ ደግሞ አንዳንድ ጊዜ እንደነገርኳችሁ አሁን የፕራንክ እንደሆነ መቼም ትጠራጥራለች እንጂ ይሄን እንደማታረግ ታውቃለች። ቢሆንም ግን የዝም ብሎ ያናዳችኋል ነገሮች እንደውም ያ ከሚሆነው በላይ የሚያወጧቸው ቃላቶች ግድ ብሎ በቃ ደስ አይላችሁም። በምትወዱት ሰው ላይ እንኳን ጓደኛ እህታችሁ ቢሆን የሆነ ነገር ብትል ያናዳችኋልና ፍቅር እንደዚህ ነው ያበሳጫል ያናደል ቻሉት እንግዲህ ትላላችሁ። እና በጣም ነው ያሳቆኝ። ከትናንት ወዲያ አይታችኋል እናቴ ልክ እንደዚህ ነበር ኩም ያደረገው ማዘሯ ጋር ልታስተዋውቀው ሂዶ የተፈጠረውን አይታችኋል። ዲያጊ ሲመጣ እሱ ደግሞ ማሻአላ ጎረመሰ አድጓል አሁንም እንደው ምናምን እያለ ሊሰልመው ገና ከርቀት ሲሄድ ነበር ተነስቶ በክብር የጠበቀው ግን እሱ እናቴን አለፈና እነሱን ሰላም ሲላቸው ማዘሯ ደግሞ ለምንድነው እንግዲያው መጀመሪያ ሰላም በለው እንጂ ትለዋለች። እሱ ደግሞ ባክሽለዋለሁ መጀመሪያ እናንተ ልሰልም አለ። ከዛ ስትቆጣው የግድ ሰላም አለውና እንዴት ነው ለምን መጣ እንዴትስ መሆን እንደዚህ መሆን የለበትም የሱ ዝግጅት ለሱ ወይ ያለ ማለት ነው። የሚገርማችሁ ይሄን ቪዲዮ እየሰራ ያለው አሁን ጧት ነው። ግን እንደኔ እንቅልፋችሁ የሚመጣ ሰው ያላችሁ አዳራችሁን ትተኛላችሁ። እኔ አዳሬን እንቅልፍ እምቢ ይለኛል። ልክ ስራ ሰርቼ በቃ ስመጣ እንደዚህ ነው የሚያደርገው። ክላሴ ከገባሁ በቃ እንቅልፍ ነው የሚለኝና በተለይ ቪዲዮ ስሰራ የሆነ ነገር አለኝ አውጽ ቢላ እና እርግጠኛ ማታ የሰራሁት ይመስላችኋል? ግን ጧት ነው እየሰራ ያለሁት። ብዙ ጊዜ ቪዲዮ ስሰራ እንደዚህ እንቅልፍ እንትን እያለኝ ነው። እና አላህ የረፍት እንጀራ ይስጠን። የራሳችን ህይወት በራሳችን ቤት በራሳችን በቃ ምን ልባላችሁ እና ለሁላችሁም የእውነት ነው የምላችሁ እዚህ የለፋንበትን ሀገራችን እንደው የተሻለ ህይወት ይወፍቃል ለሁላችንም። ሲደክመን አርፈን መስራት ስንፈልግ ሰርተን መስራት ሳንፈልግ ደግሞ ትተን መዝናናት ስንፈልግ ራሳችንን ፍሬ አድርገን ተዝናንተን በቃ በራሳችን መንገድ የምትጓዙበትን ቤት የራሳችን ቤት ከሆነ እዚህ ቦታ ላይ ቢደክማችሁ ተኛላችሁ፣ እንቅልፋችሁ ቢመጣ ትተኛላችሁ። በቃ የሆነ ነገር ቢደብራችሁ ከዛ ድብርት ለማውጣት ያኔ ራሳችሁ እንትን ትላላችሁ። ወይ ደግሞ እስቲ ዘና ለበልብላችሁ ከሰው ጋር መገናኘት ካለባችሁ ስደት ላይ ስትኖሩ ግን ደክማችሁ መተኛት እንቅልፋችሁ መጥቶ መተኛት የማትችሉበት አጋጣሚ ነውና ለሁላችሁም አላህ የተሻለ ነው ፍቃችሁ። እስከዛሬ ስደት ዓለም ላይ 2 አመት ብለን መተን እስካሁን ድረስ አለንና እንደው ሁላችንንም ይቆጠርልን ልፋታችንን ማለት ነው። እና በተረፈ እንግዲህ ያው እንደነገርኳችሁ ዛሬም በድጋሚ ይመጣሉ ብዬ ተስፋ አድርጋለሁ። እንደውም ኮመንተሮች ስለኛ መፈልጉት ጥያቄ ካለ ጠይቁና ብለው ዛሬ ፕሮግራም እንደሚሰሩ ነበር ማቀው። ግን አሁን ሌላ ችግር ስለተፈጠረ ማታ ሄሉ ከሶሲ ጋር እንደዛ ሲሆን ስላየችው ስለተናደደች ያንን ያልጨረሱትን ነገር ቀጥለው
ለመቋጫ ሊሰሩ ይችላሉ ብዬ አስባለሁ። እንግዲህ ወይ በአንደኛቸው ቻናል ደግሞ የጠየቅነውን ጥያቄ ሊመልሱልን ይችላሉ። አልሙሂም መልሱን እንጠብቃል በጉጉት እላችኋለሁኝ። እና ያብ ደግሞ ታሟል። የሚገርማችሁ አይታችሁታል አይደል? ያብ አሳዘነኝ የምር ማለት ነውና በጣም ከፍቶታል። እንኳን በቅርብ ሰዎች ይቅርና በኮመንተሮች ራሱ በጣም ያኔ ምንም ማድረግ አንችልም። እኛ እዚህ ጋር ሁላቸውንም የምናውቃቸው በሚዲያ ነው። ሲጠፉ ደግሞ የራሳቸው ምክንያት አላቸው ብለን ነው እንጂ የምናስበው እኛ እንደዚህ እኮ ነው ምናምን ብለን መጥፎ ነገር በእነሱ ላይ ስለማናስብ እንጂ ያብ አሁን እንደዚህ ሐኪም ቤት እንደገባ ምናምን አያችሁ አናቅም። የሰው ላይ እዚህ ሲመጡ እነሱ ባሳዩን ልክ ነው እንጂ ሰዎችን እንድታውቋችሁም ያሉበትን ሁኔታና አላህ ያሽረው። ለማንኛውም ታሟልና ተሰምቶታል። ስለዚህ ይህን ቪዲዮ የሚመለከተው ሁሉ ይድረሰው በማለት ስለሆነ የሰራው እና ሰው ሲታመም ጠይቁ፣ የእውነት ብቸኝነት ተሰምቶኛል ብሏልና እንግዲህ የሰው ልጅ እንደዚህ ነው። እንደነገርኳችሁ የሰው ልጅ ሲኖራችሁ ነው ከጎናችሁ የሚሆነው። አይዟችሁ በሚበዛው ሲኖራችሁ ነው። ስትታመሙ ስትወርቁ ከጎናችሁ የሚቆም አንድም ሰው የለም ኢላ የራሳችሁ እናታችሁ ወይም ደግሞ የራሳችሁ እህት እንደዚህ ፋርድ ነገር ካልሆነ እና ላይ ያሽረው። ዞሮ ታሟል። አላህ ይጠብቀን ሁላችንንም። የሰው ልጅ ቁሞ ሲሄድ ጤነኛ የሚመስለን ሰዎች ፊታቸው ላውን ተቀባብተው ስናያቸው ውስጣቸው ሰላም የሚመስለን ሰዎች አሉ። ግን ብዙዎቹ የውስጥ ሰላም ያጠራቸው ውስጣቸው በበሽታ የተጠቃ በቃ ምን ልባላችሁና እንትን ይላል። ሰዎች በዚህ ልክ ነው እዚያው ካልወደቁ በስተቀር የሰው ልጅ ልናየው አንችልም። እና የታመሙትን አላህ ያሽራቸው። ስለዚህ አሁን ያብ ከመታመሙ ላይ ሰው አለመጠየቁ ሰው ከጎኑ አይዞህ የሚለው ሰው ስላጣ በጣም ተሰምቶታል። እና የሰው ልጅ ሲታመምና ሰው የለኝም ብላችሁ ስታስቡ ደግሞ የበለጠ ለምን ሰው አልጠየቀኝም፣ ለምን ሰው እንዲህ አላለኝም ብላችሁ የበለጠ የምትከፉ ከሆነ ከህመማችሁ ማገገም አትችሉም። እና የራሱ ጉዳይ የሰው ልጅ ማለት እንደዚህ ስለሆነ ሁላችንም ሰው ሲኖረው ሳይሆን ሳይኖረው ሲቆም ሳይሆን ሲታመም ለመጠየቅ እንሞክር። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አብሬያችሁ ነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ